ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 24 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በትላንትናው ዕለት የህዝብ ተወካዮች ምክር ቤት የታክስ አስተዳደር ረቂቅ አዋጅን በተመለከተ አዲስ ማሻሻያ ስለመጽደቁ ተሰምቷል። በዚህም ማሻሻያ መሰረት የታክስ ቅጣት በግማሽ እንዲወሰንና እንዲቀንስ ተደርጓል። ይህንን በተመለከተ ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን የደሞዝ ማሻሻያ ስለመደረጉ እጅግ በጣም አስደሳች ዜና ተሰምቷል። ይህንን የደሞዝ ማሻሻያ ያደረገው ለነማን ነው የሚለውን ሙሉ ዝርዝር መረጃ እናደርሳለን። በሌላው መረጃችን የገቢ ግብርን በተመለከተ ደረጃው ይፋ ተደርጓል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያ የህዝብ ተወካዮች ምክር ቤት የታክስ አስተዳደር አዋጅን በተመለከተ አዲስ ማሻሻያ አድርጓል። በዚህም ማሻሻያ መሰረት የታክስ ቅጣት በግማሽ ቀንሷል። ሰኔ 23 ቀን 2018 የህዝብ ተወካዮች ምክር ቤት የፌዴራል ታክስ አስተዳደር አዋጅ ቁጥርን 983/28 ላይ ጠቃሚ ማሻሻያዎችን አድርጎ በትላንትናው ዕለት አጽድቋል። ማሻሻያው በተለይም ለታክስ ከፋይ ተቋማት የፍትህ አድማሱን የሚያሰፋና የቅጣት ጫናን የሚቀንስ ነውም ተብሏል። በአዋጁ የተካተቱ ዋና ዋና ለውጦችም እንደሚከተሉት ሲሆኑ ከዚህ ቀደም በታክስ ባለስልጣኑ በራሱ ይሰየም የነበረውን የታክስ አሳማሚ ቅጣት በአሁኑ ላይ በጠቅላይ ሚኒስትር ጽሕፈት ቤት በሚሰየም ገለልተኛ የባለሙያ ቡድን ይተካል። ይህ የታክስ ክርክሮች ፍትሐዊና ገለልተኛ በሆነ መንገድ እንዲታዩ ያስችላል የተባለ ሲሆን ታክስ ከፋዮች በታክስ አወሳሰን ወቅት ያልቀረቡ ነገር ግን በኋላ ላይ የዕዳ መጠን ላይ ከፍተኛ ለውጥ ለሚያመጡ የሚያስችሉ ማረጃዎችን ሲያቀርቡ ይጠብቃቸው የነበረውን 20 በመቶ ቅጣት በግማሽ ተቀንሶ ወደ 10 በመቶ ዝቅ እንዲል ተደርጓል። የታክስ ሕግን በመተላለፉ ወንጀል የሚፈጸሙ ድርጊቶች ላይ ጠንካራ እርምጃ ለመወሰድ የሚያስችሉ ድንጋጌ ተካቷል የተባለ ሲሆን በዚህ መሰረት ወንጀሉ በተፈጸመበት ወቅት በስልጣን ላይ የነበሩ የድርጅቱ ስራ አስኪያጆች ወይንም የፋይናንስ ኃላፊዎች ለወንጀሉ በግል ተጠያቂ እንደሚሆኑ ሕጉ በግልጽ አስቀምጧል። ይህ ማሻሻያ የታክስ አስተዳደርን ይበልጥ ግልጽ እንዲሁም ፍትሐዊና ተጠያቂነት ያለው ለማድረግ ያለመ መሆኑ ተገልጿል። በሌላው መረጃችን የገቢ ግብር ደረጃን በተመለከተ ይፋ መደረጉ ተሰማ። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያን ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛዋ ሀገር መሆኗ ታውቋል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገንዘብ ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛልም ተብሏል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለበትና 40 በመቶ ከምትተዳደረው ኡጋንዳ እንዲሁም 35 በመቶ የመጨረሻ ግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያ በሶስተኝነት ደረጃ አስቀምጧታል። ይህ ደረጃ የመጣው እንደ አውሮፓውያን አቆጣጠር ኢትዮጵያ በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያን ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረው የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር የሚያደርገውን ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያ ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓልም ተብሏል። ይህ ደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊዚካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነፃ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የሥራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ሰራተኞች እንዲሁም ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛው
35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶቹ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻው ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየተፈጠረ ይገኛል ማለቱን ሰሎዳ በዚህ ሰዓት አስነብበውናል። በሌላው መረጃችን እጅግ በጣም አስደሳች ዜና ተሰምቷል። ከዛሬ ጀምሮ የደሞዝ ማሻሻያ ማድረጉን ድርጅቱ አስታወቀ። የአህዱ ባንክ ዳይሬክተሮች ቦርድና ማኔጅመንት ሰራተኞቻችን የስኬታችንን መሰረትና የቀጣይነት እድገትን ዋና ዋና እንቅስቃሴዎች ናቸው ብለው በጽኑ ያምናል። ላሳያችሁት ትጋት እንዲሁም ሙያዊ ብቃትና ቁርጠኝነት ከልብ ምስጋናውን ገልጿል። በመሆኑም በባንኩ ማኔጅመንት ተጠንቶ የቀረበው የኑሮ ውድነትን ታሳቢ ያደረገና ከወቅታዊ ገበያ ጋር የተገናዘበ እንዲሁም በኢንዱስትሪው ተወዳዳሪ መሆን የሚያስችለውን የደሞዝ ማሻሻያ ጥናት በባንኩ ዳይሬክተሮች ቦርድ ጸድቆ እንደ አውሮፓውያን አቆጣጠር ከጁላይ 1 2026 ጀምሮ ተግባራዊ እንዲያደርግ ተፈቀደ። የባንካችን ዳይሬክተሮች ቦርድ ይህንን አዲስ የደሞዝ ማሻሻያ ሲፈቅድ በተዋረድ የሚገኙት ሁሉም የባንካችን ሰራተኞች የሚጠበቅባቸውን ኃላፊነት ለመወጣት የሚኖረውን ፋይዳ ከግምት ውስጥ በማስገባት ሲሆን የማኔጅመንት አባላትና ሰራተኞች ለባንካችን ስልታዊ ዕቅዶች ብሎም ለተልዕኮና ለራዕይ መሳካት ከፍተኛ አስተዋጽኦ እንደሚያበረክቱ በማመን ነውም ብለዋል። ስለሆነም ሁላችሁም ይህንን ተገንዝባችሁ የሚጠበቅባችሁን ኃላፊነትና የሥራ ድርሻ በብቃት እንድትወጡ ካደራም ጭምር እያሳሰብ በቀጣይ በጋራ በመስራት ጠንካራ ተቋም እንደምንገነባና የላቀ ውጤት እንደምናስመዝግብ የጸና እምነት አለኝ በማለት እንግዲህ እንኳን ደስ ያላችሁ በማለት አሃዱ ባንክ ለሰራተኞቹ ከዛሬው ዕለት ጀምሮ አዲስ የደሞዝ ማሻሻያ ማጽደቁን በምትመለከቱት መልኩ እንግዲህ አስቀምጧል። በመጨረሻም የሊባው የኢነርጂ ግሩፕ በኢትዮጵያ የሚገኘውን የፈረንሳዩን ንብረቶች በሙሉ ለመጠቅለል የሚያስችለውን የግዥ ስምምነት በፓሪስ ተፈራረመ። ይህ ስምምነት ኦላ ኢነርጂ በኢትዮጵያ የነዳጅ ማከፋፈል ገበያ ውስጥ ትልቁን የውጭ ኩባንያ ያደርገዋልም ተብሏል። ይህ ግዙፍ አክሲዮን ግዥ በኢትዮጵያ የሚገኙ ወደ 120 የሚጠጉ የነዳጅ ማደያዎችን የ13000 ሜትሪክ ኩብ አቁም ያላቸውን የነዳጅ ማከማቻ ተርሚናልና ተያያዥ ንግድ እንቅስቃሴዎችን ያጠቃልልም ተብሏል። በስምምነቱ ላይ የሊቢያ ዘይትና ጋዝ ሚኒስትር ከሊፋ አብዱል ሳዲቅና እንዲሁም ዋና ስራ አስፈጻሚው ጋር የሁለቱ ወገኖች ከፍተኛ አመራሮች ተገናኝተው እልባት ላይ መድረሳቸው ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ